ቤተሰብ ይሄው እንዶ ደረጃ በጣም የሚያሳዝን ነገር ነው የምነግራችሁ። በጣም የሚያሳዝን ነገር አብርሃም የሌለበት ቦታ ላይ ይሄ ቅንቅናም ባለጌ የመጨረሻ ዘመን የደረሰበት ነገር ያየ ነው። ወንድም የወንድሙን ሚስት የሚመኝበት ጊዜ ያውም እርጉዝ ሴት በሽተኛ የሚያሞ ጭንቅላቱ የማይሰራ ስቱፒድ የሆነ ልጅ ማለት ነው። በጣም የሚገርማችሁ ነገር ማለት ነው። ይሄን ስራ ሊሰራ የመጣው ምንድነው መሰላችሁ? አንደኛ ነገር ቤተሰብ ካሜራ ሊለጥፍ ነው የመጣው። አብርሃምና ሄርሜላ ምን እንደሚያደርጉ ካሜራ ለመለጠፍ ነው የመጣው። ካሜራ ለማድረግ ነው የመጣው። እናንተ አልገባችሁም። በጣም ባለጌ እርኩስ የሆነ እኔ እግዚአብሔርን ነው የምላችሁ። በጣም ነው ያዘንኩት። ለማንኛውም ቤተሰብ አንድ ነገሮችን ነግራችኋለሁ። ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ሁላችሁም ላይክ አድርጉ በማርያም እና ቤተሰብ አንደኛ ነገር ይኸውላችሁ በጣም የሚያሳዝነው ነገር ምን ታውቃላችሁ? አብርሃም የዛን ቀን ኤፍሬምን ቤቱን ማሳየት አልነበረበትም። ገብቷችኋል? አሁን ኤፍሬም ቤቱን ስላየ ገብቷችኋል? ቤቱን ስላየ ነው ይሄ ሁሉ ነገር ሊያደርግ ይችላል ማለት ነው። ምን አይነት ድፍረት ቢኖረው ነው? ምን አይነት ንቀት ነው? ምን አይነት ወንድምን ብትንቀው ነው ይሄን ያህል እርጉዝ የሆነች ሴትን ለማማለልና አብሯት የሆነ ነገር ለመፈጸም የመጣህበት መንገድ በጣም ያሳፍራል። የወንድ አልጫነትን ነው የሚያሳፍረው። በጣም የመጨረሻ ዘመን መቤቴን ነው የምላችሁ። በጣም ነው ያዘንኩት። እንዴት ወንድም የወንድሙን ሚስት ወንድሙ ቀለበት ያሰረላትን የወንድሙን ልጅ በሆዷ የያዘችዋን ሴት እንዴት ነው በእንደዚህ አይነት አሳፋሪ መንገድ ምን ያህል ሆዱ ቢጨክን ነው? ምን ያህል አብርሃምን ብጠላም ነው? ምን ያህል ወንድምህን ብጠላም ነው? እግዚአብሔርን ምን ያህል አብርሃም እንዲወርቅ ስለፈለክ ነው ይሄን ያህል በዚህ መንገድ ያህል ይመጣው? ምን ተማምነ ነው ኤፍሬም? እውነት ይሄ ነገርማ ይኸውላችሁ አሁንም ቢሆን ይሄ እግዚአብሔርን ነው የምላችሁ። ይሄ በጣም ትልቅ አሳፋሪ ነገር ነው። ይሄ ልጅ በህግ ነው መጠየቅ ያለበት። እንደዚህ አይነት ዝሙት፣ እንደዚህ አይነት የባለገ የውሻ ነገር ይዞ የመጣ የባለገ ይሄ ልጅ በመንግስት ነው መጠየቅ ያለበት። አብርሃም ዝም ማለት የለበትም። አንደኛ ነገር ደግሞ ይዞ የመጣውን ነገር አላያችሁ። ትልቅ ነገር ነው ቤታቸው ውስጥ ይዞ የመጣው። ትልቅ ቤታቸው መፈተሽ አለባቸው። ከባድ ነገር ሊያደርግባቸው ሊመጣው እኔ እግዚአብሔርን ሳይው እኔ አላቅም። እኔ አላስቻለኝም። ሄርሜላ አካውን ራሱ ስታሳዝኝ ማርያምን ሽቁጥቁጥቁጥ እኮ ነው ያለችው። የምትሆነው ሁሉ እኮ ነው ያጣችሁ። እንዴት ሰው እንደዚህ እስከሚሆን ድረስ እንዴት እንደዚህ አይነት ነገር ያደርጋል? ምን ያህል ድፍረት ቢኖረው ነው እናንተ? ምን ያህል ለወንድሙ ንቀት ቢኖረው ነው ይሄናል? ምን ያህል ለሄርሜላ ይሄን ያህል እንደ ቆሻሻ ቢያያት ነው? ይሄን ያህል ምን ብታስባት ነው? ሄርሜላ ምን መስላለች? ሄርሜላ ምን መስላለች? ሄርሜላን ይሄን አንተ እንደ እኔ እኮ አሁን እኮ ሄርሜላን ያያሃት ያለው ልክ እንደ ሴተኛ አዳሪ ሴት ነው ያያሃት ያለው። እርግጠኛ ነኝ ይሄ ነው ሐሳብክ። እንደ ሴተኛ አዳሪ ነው ያያሃት ያለው። የወንድምክ ሚሳቶን እንደ ሴተኛ አዳሪነት ነው ዛሬ ያያሃት ማለት ነው። በቃ ይሄ ነው ለኔ እንትን ያልኩ ማለት ነው። ጸጉሯን እየነካ ምን ያደርክ እሷን ለማማለል ይሄን ቤተሰብ ይሄው እንዶ ፊልም ነው እንኳን ቢባል ምን አይነት ትምህርት ነው የምንማርበት? የወንድምን ሚስት በማሻፈድና የወንድም ሚስት ፍቅሩን ለመግለጽና የወንድሙን ሚስት ልጅ ያዘችለትን ያውም ልጅ በሆዶ ያዘችለትን ይሄን ያህል ሩታ ምን ብታደርግ ሄርሜላ ምን ታደርገ ነው? ምን ብትበድልህ ነው ይሄን ያህል? ወይስ ሩታ ልካክ ነው እንደዚህ ያድርግ ብላ ልካክ ነው? እርግጠኛ ነኝ ሩታ ትልክ ያለሽ ብዬ አላስብም። ካንቺ ነው አልጠብቅም። እርግጠኛ ነኝ ሩታ እጁ አለበት አይመስለኝም። እንደዚህ አድርግ ትለዋለች ብዬ እኔ አላስብም። እግዚአብሔርን ነው ማለት ምን ያህል ሄርሜላን ያላችሁ ንቀት ነው ያሳየው ዛሬ። ንቀት እግዚአብሔርን ይሄ ሰው መለቀቅ የለበትም። ይሄን ያህል ደረጃ ይርክበት ኤፍሬም ምን አይነት ድፍረት
እንዳለ ብቻ እኔ አላቅም። ቤተሰብ ዛሬ ልቤን የተሰበረው አብርሃም ከዚህ በኋላ አንተ ሄርሜላን እግዚአብሔርን ነው የምላችሁ ሄርሜላን ካላስከበርካት ከዚህ በኋላ አንተን አልፋታህም። አንተን ብላ ነው ሴት እስካሁን የተሰቃየች ያለችው አንተን ብላ ነው። አንተ ወንድምን ብታሳርፈው ከሆነ አሳርፈው ይሆን ነገር መፍጠር አለብህ። አብርሃም ተው። አብርሃም አንተን ቤት ድረስ ጎትታ ያመጣው ይሄን ልጅ ዛሬ የሰራውን ስራ መቼም አላየውም አትልም። አብርሃም አንተም የሆነ ነገር ማድረግ አለብህ እንጂ ዝም ማለት የለብህም። ይሄ ልጅ ነገም ተነጎዳም የሆነ ነገር ብትሆን ሄርሜላ የሆነ ነገር ቢደርስባት የሆነ ነገር ብትደረግ ተጠያቂው ዋናው ኤፍሬም ነው። ዋናው ድንገራችሁ እውነት ዛሬ የመጨረሻ ልብ የሚሰብር ነገር ነው ያደረገው። በቃ የመጨረሻ ልብ የሚሰብር ባለጌ ስድ ማለት ነው። ለወንድሙ እንዲወርቅ ወንድሙ እንዲዋርድ የሚፈልግ ወንድ ነው ይሄ። ሄርሜዬ ግን እኔ አሳዝነሽኛል። እኔ ፍቅር እውነት ልቤን ይበላሽ። ያኔ አንቺ እንዴት እንደሚንቁሽ ብቻ ይሄ ማርያም ንቀት ነው ያየሁበት። በጣም የሚያስጠላ ነገር ነው ያየሁበት። እውነት በጣም ይቅርታ። እውነት የነሱን ፋንታ እኛ ኦዲየንሶች ይቅርታ ስለተጨነቅሽ ይቅርታ ከጎንሽ የሚቆም በዛን ሰዓት የሚቆምልሽ ሰው ስላጣሽ ይሄ ሴት ልጅን ማስጨነቅ ይሄ ማለት በጣም ከባድ አሳፋሪ ስራን የሰራው ኤፍሬም። መቼም እኛ አንፋታም። መቼም አልፋታም። ዛሬ ያደረካትን ነገር አልፋታም። መድፈር ብቻ እኮ ነው የቀረክ። በቃ እንደደፈርካት ነው የማስበው እንደደፈርካት። ለማንኛውም ቤተሰብ ቻው። በጣም ተናድጃለሁ ዛሬ።